Ladies and gentlemen, JPFA awardun man in the bella. Guess who? Guess who? My captain Bruno Miguel Fernandes Abate. ሲጀመር ሼም ይዟቸው ነው እንጂ ፕሪሚየር ሊጉን ቢሰጡን በጣም ነው ደስ የሚላቸው። እሱ እኮ ነው የቀረኝ እኮ እሱ ብቻ እኮ ነው የቀረኝ። በስመቲው በነፃ ወጣ። እንግዲህ ምንም ማድረግ አይቻልም። እንግዲህ ወያላ ኢሪዝ ዋሪሪዝ። እኔ ግን ማለት ነው ብሩኖ ፈርናንዴዝ ዋንጫ ሳይበላ በጣም ብዙ ሽልማቶችን ሲያሸንፋቸዋልና ዋንጫ ደግሞ ቢበላ ምንም ሽልማት አይቀርም ነበር። ይመሪን ነው ማለት ሁሉንም ሽልማት ወስደው እንካ በገፍ በቃ ተወዳዳሪዎች ራሱ የሚኖሩ አይመስለኝም ነበር። ይመሪን ነው ነግራችሁና ዛሬ ደግሞ እንደሰማሁት ከሆነ የፒኤፍኤ የአመቱ ምርጥ ተጫዋች ሽልማትን በቃ ሰጡት ማለት ነው። ግን ትልቁ ፖይንት ቀጣይ አመት ምን አይነት ብቃት ሊያሳይ እንደሚችል በጉጉት እየጠበቁት ነው። ምክንያቱም ቡድናችሁ የሚሳተፈው እጅግ በጣም ውድድሮች ላይ ነው። በእንደዚህ አይነት ሁኔታ ላይ ጎልቶ መታየት ይችላል። አምና እንደምታውቁት አንድ ለእናቱ ፕሪሚየር ሊግ ላይ ነበር ወጥሮ ሲጫወት የነበረውና የጨዋታ ብዛት ሲኖር ምን አይነት እንቅስቃሴ ሊያሳይ ይችላል። በዚህ ላይ ደግሞ ከሮናልዶ ጋር ፖርቹጋል ቤት ያሳለፈው ነገር ጥሩ አልነበረምና ብዙ ወቃሾች እንደሚኖሩበት እንዳትጠራጠሩ። ትንሽ ስህተት ሲገኝበት ሚዲያን የሮናልዶ አድናቂ መጥቶ ይረግጧል። ከዛ በተጨማሪ አሁን ባለፈ ባህል ሲቲ 2-2 ከተሸነፋችሁ በኋላ ምን የሚል ሐሳብ ሰጠ? ሙሉ የቡድን አጋሮቹን ጭምር ነው የወቀሰው። ልክ ይሄንን እንደወቀሰ ቶሎ ብሎ ፖሊስ ኮልስ ወጥቶ አፉን መዝጋት አለበት፣ እሱ ይሄንን ሐሳብ ለመስጠት በቂ አይደለም ምናምን ብሎ ራሱ ብሩኖን እንደ ጉድ እየወረደበት ነበር። ለማንኛውም ዘንድሮ ጫናውን ጨምሮ ምን አይነት ብቃቱን ያሳያል ብላችሁ ትጠብቃላችሁ? ሐሳባችሁን አስቀምጡልኝ። ጀም አው ኮፒሊንግ ሼር ይደረግ። ይመቻችሁ። ደጋፊ ሼር አድርጉለት። ኤል ማግኒፊኮ ብሩኖ ፈርናንዴዝ ሳይቀር የዓመቱ ምርጥ ተጫዋች ማን ነው ሲባል እኔ የመረጥኩት ስሙን አልናገርም፣ ግን የአርሰናል ተጫዋች ነው ብሎ መልሷል። ገብቷችኋል? ፒኤፍኤ ፕሌየር ኦፍ ዘ ይር ብሩኖ ፈርናንዴዝ ተመርጧል። ኮንግራ ብያለሁ። ነገር ግን ማለት ነው ብሩኖም እንደገና የማንቸስተር ዩናይትድ ደጋፊ ውስጡ ያውቀዋል ማን እንደሚገባው። ዴክላን ራይስ አባቴ ብሩኖ አዋርዱን አሸንፏል። ራይስ ልባችን አሸንፎታል። ዘንድሮ እንግሊዞች አስቀይመውናል። በቃ የሆነ ፌር ያልሆነ ፍርድ ተፈርዶብናል። ቀጣይ ዓመት ማለት ነው ፒኤፍኤ ፕሌየር ኦፍ ዘ ይር ብቻ አይደለም ፒኤፍኤ ቲም ኦፍ ዘ ሲዝን የአርሰናል ተጫዋች ብቻ ነው የሚገባው። ብሩኖ ሚጉኤል ፈርናንዴዝ ይላል። አሁንም እንግዲህ ዓመቱ ጠራረግ ሃትሪክ ነው የሰራውና ፕሊስ እንደው ኮንግራ ምናምን ማለት ባትችሉ ዝም በሉ እስቲ በቃ ዝም በሉ። ብሩኖ ራሱ የመረጠው የአርሰናል ተጫዋችን ነው። ጮርናቄ ጭንቅላት ተሰብስባችሁ እና ራሱን ይምረጥ። አንደኛ እሱ ነው፣ ሁለተኛው ኦብቪየስሊ ራይስ ነው። ራይስን ነው የመረጠው፣ ሁለተኛውን ነው የመረጠው ራሱን መምረጥ ስለማይችል። ምን እንደው ጮርኔ ጭንቄ እንደው ምን ዘሪል ብሩኖ ጉማሬ ዋንጫ በበላህበት አመት ተጫዋቾችን እንዳለ አስከትሎ ሚዚ አድርጎ ሃትሪክ የግል ሽልማቶችን የጠራረገ የሌጀንድህን ሪከርድ የሰበረን ሰውዬ ዝም ብለህ ማንንም ኢካክ እያመጣህ አታወዳድርም። ፖርቹጊዝ ማግኒፊኮ ናቴ ተሙት። ከአራት ወራት በፊት በብሩኖ ፈርናንዴዝ ጉዳይ ለአንዳንድ ተቃራኒ ክለብ ደጋፊዎች ያልኳችሁን ነገር አንዴ ላስታውሳችሁ። ይሄ ገና ነው ማይ ብራዘር፣ ገና ነው። ገና የአሲስት ሪከርድ ይሰበራል። ገና ደግሞ ይሄን የግል ዋንጫ በእጅህ ይዘህ የአመቱ መጨረሻ ላይ እናይሃለን። እንዳልኩትም አልቀረም። ይኸውልህ የአሲስት ሪከርዱም ተሰባብሮልሃል። ፒኤፍኤ የአመቱ ምርጥ ተጫዋች ሽልማትንም አንተ አይገባውም ብትልም ሌጀንድ የኔ ምርጡ ተጫዋች ብሩኖ ፈርናንዴዝ ኤል ማግኒፊኮ አሳክቶት አሳይቶሃል ማለት ነው። አባቴ ብሩኖ ፈርናንዴዝ የፒኤፍኤ የአመቱ ምርጥ ተጫዋች ተብሎ እንግዲህ ኦፊሻሊ ተሸልሟል ማለት ነው። እንኳን ደስ ያለን ዩናይትዳውያን። አይገባውም ስትሉና ትንሽ ስታለቃቅሱ ለነበራችሁ ደጋፊዎች አመቱን ሙሉ ለእናንተም መዝናናቱን ይስጣችሁ ለማለት ነው። ይመቻችሁ። ይችላል ነው የምልህ ብሩኖ ኤል ማግኒፊኮ። ጀግናውና ኃያሉ ተጫዋቻችን ብሩኖ ፈርናንዴዝ የፒኤፍኤው የአመቱ ምርጥ ተጫዋች በመባል ተመርጧል። የታላቁ ማንቸስተር ዩናይትድ ኩራት ብሩኖ ፈርናንዴዝ እንኳን ደስ አላችሁ። አካውንታችንን በደንብ ተመቷል። ኮፒ ሊንክ ይደረግ ጋይዝ። የማንቼ ፋሚሊ እንኳን ደስ አለ። ኮሜንት ላይ የብሩኖ ፎቶ እንዳለ በቃ ሌላ ማየት አልፈልግም። ይመቻችሁ። ምን ጠብቃችሁ? ማን ሊበላው? ኦፊሻሊ ብሩኖ ፈርናንዴዝ የ2025-26 የፒኤፍኤ የአመቱ ምርጥ ተጫዋች በመባል ተመርጧል። በስመ አብ ዋንጫ ሰንበላ ነው ባይዘው ብሩኖን ያስመረጥ ነው።
ሃትሪክ ብቻውን ብሩኖ ፈርናንዴዝ እያስከተለ ያንተን ተጫዋቾች እያንዳንዱን የግል ሽልማት በዚህ ሲዝን ጥርግርግ አድርጎ በለው ብቻውን ሄዶ ማለት ነው። በነገራችን ላይ ለዚህ ነበር እኔ ብሩኖ ፈርናንዴዝ ብቻ ነው የሚገባው እሱ ማያሸንፍ ከሆነ የግል ሽልማቶችን በሙሉ ፕሌየር ኦፍ ዘ ሲዝን ፕሪሚየር ሊግ ፒኤፍኤ ሁሉንም ማሸነፍ ያለበት ብሩኖ ፈርናንዴዝ ብቻ ነው ሲል የነበረው ለዚህ ነው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ፒኤፍኤ ፕሪሚየር ሊግ ቲም ኦፍ ዘ ይር ነው። ከነዚህ ውስጥ የአርሰናል ተጫዋች 5 አለ፣ 4ቱ ደግሞ የማንቸስተር ሲቲ ተጫዋቾች ናቸው። ሌላኛው እንግዲህ ኢጎር ቲያጎ ነው። ኢጎር ቲያጎ እንደ ጌም ምናምን ላይ ስንመለከተው ጨዋታዎች ላይ በጣም ብዙ ቻንሶችን ሲያባክን የነበረ ቡድኑም ጥሩ የነበረ ነገር ግን ያው የጨረሰበት ደረጃ የምናውቀው ነው። 9ኛ ደረጃ ላይ ነው ያጠናቀቀው ብሬንትፎርድ። ነገር ግን ያስቆጠረው ጎል ግዴታ እዚህ ውስጥ እንዲገባ ያስገድዷል። ወደ 22 ጎል ምናምን ያስቆጠረው ካልተሳሳት እነ ብሪያን ቤሙን እና ዊሳለቁ ጎል የሚያስቆጠርለት ተጫዋች በሚያስፈልገው ሰዓት ብሬንትፎርድ 22 ጎል ማስቆጠር በጣም ያበደ ነገር ነው። ለዛም ተካቷል። ነገር ግን ሌላኛው ምን መሰላችሁ? ሌሎችን ቲሞች ተመልከቱ። ለምሳሌ አርሰናል ማጋሊሽን ያጣበት ጌም ነበር። ለተወሰኑ ጨዋታዎችን ቢሆን ዊሊያም ሳሊባንም ያጣበት ጌም ነበር። ቲምበርን ያጣበት ጌም ነበር። ነገር ግን ጨዋታዎችን ከማሸነፍ ወደ ኋላ አለም ይሄ ቡድን ማለት ነው። ዋንጫውንም እንዲያሳካ ሆኗል። እነሱንም እያጣ ቢሆን ያ ማለት ምን ማለት ነው? ኮንስታንት ፕሌየር የለም። እንደ ቡድን ነው ምርጥ የነበሩት። እዚህ ውስጥ ዴቪድ ራያ በጣም ምርጥ ነበር። ማጋሊሽ በጣም ምርጥ ነበር። ዊሊያም ሳሊባ ምርጥ ነበር። ቲምበር ምርጥ ነበር። ዴክላን ራይስ ምርጥ ነበር። ሁሉም ምርጥ ነበር። እዚህም ጋር በምትመለከቱ ይሄ ያንግ ፕሌየር ኦፍ ዘ ይርን ያሸነፈው ተጫዋች ነው። ሃላንድ ስንት ጎል እንዳስቆጠረ እሱ ነው ቶፕ ስኮር። ፐርኪ ያለ ገና ከመምጣቱ ብቻ ምልላችሁ ነው። እነዚህ ተጫዋቾች እንደ ቡድኑ ላይ ከ5 እና ከ6 በላይ ተቃራኒ ብሩኖ ፈርናንዴዝ ጋር ስንሄድ 10 ጎል ምናምን ያስቆጠሩ ተጫዋቾች ቢኖሩንም እሱ ባልኖርባቸው ተጫዋቾች ስንቸገር ነበር። የመጀመሪያ ጨዋታውን ማለት ነው ብሩኖ ያለ ብሩኖ ፈርናንዴዝ ሲጫወት ነው ጨዋታ የአስቶን ቪላ ጌም 2-1 የተሸነፍንበት ጌም ነው። እሱ 46ኛው ደቂቃ ላይ ተቀይሮ ሲወጣ ጎል ተቆጥሮብን ተሸንፈን ወጣን ማለት ነው። ያ ማለት ምን ማለት ይመስላል? በሩበን አሞሪም ታይም እንደ 6 ቁጥርም ሲጫወትልን ነበር። እሱ ወጦም ከሄደ በኋላ ሪከርድ እስከ መስበር ድረስ የሚያደርስ የሚገርም ብቃቱን ሲያስመለክተን 20 ምናምን አሲስት አደረገ ማለት። ጭራሽ እሱ ግን ከአስቶን ቪላ ጨዋታ በኋላ እንደወጣኛው ጨዋታችን እነ ሊድስ ነው የነበሩ ኒውካስትልን ብቻ በጆርጉ ጎል 1-0 ግን በጣም ተቸግረን አሸንፈን ነበር። ሌሎች ጨዋታዎችን ብትመለከቱ ሌላ ወልቭስን አግኝተን ማሸነፍ አልቻልንም ነበር። በሜዳችን አንድ እኩል ነበር ያጠናቀቀው። ያለ ብሩኖ ፈርናንዴዝ ነገሮች በጣም ከባድ ስለነበሩ ማንቸስተር ዩናይትድን ተሸክሙ የግል ስለሆነ ማለት ነው ሽልማቱ ተሸክሞ አንድ ቡድንን እዛ ያደረሰ ጀግና ተጫዋች ስለነበረ የዚህ ሲዝን እያንዳንዱ የግል ሽልማቶች ለሱ ብቻ ነበር የሚገቡት። እያንዳንዱን ተጫዋች ልከ አስከትሎ ከጀርባው ብቻውን እያንዳንዱን ሽልማት ተሸክሞ መጥቷል። ብሩኖ ፈርናንዴዝ ሲያንሰው ነው። ብሩኖ ሚጌል ፈርናንዴዝ ፖርቹጋላዊው የክለባችን አለቃ አንበል ማለት ነው። የፒኤፍኤ የዓመቱ ምርጥ ተጫዋች አሸንፏል ማለት ነው። እንደምታሸንፈው አውቃለሁ። ቀድሞውን ልብ ያውቃል። ያለ ተፎካካሪ እንደምታሸንፈው አጠገብ ሰው እንዳልነበረ ራሱ አውቃለሁ። ዙሩ አክረ እንደልክባቸው እኮ እናውቃለን። ግን ይፋ ሆኖ ይሄን ሽልማቱን ይዘ ፎቶ ላይ ሳይ በቃ ይሄን ማን የፈለኩት ብሩኖ ፈርናንዴዝ ሁሌ ሲሰደብ ያሁን ላይ የለፋ ሲሰደብ ማለት ነው። ከክለብ መውጣት አለበት አይመጣም ሲባል ማለት ነው። የትልቅ ቲም ተጫዋች አይደለም ሲባል ማለት ነው። በክለቡ ችግር ምክንያት እሱ ዋንጫ ስላልበላ ሲሰደብ አንድ ቀን የሚገባውን ክብር እንደሚያገኝ ግን እጠብቅ ነበረ። በስተመጨረሻ የሚገባውን ክብር አግኝቷል። የፕሪሚየር ሊግ የምን ጊዜም በአንድ ዓመት ከፍተኛ አሲስት ያስመዘገበ ተጫዋች ሚስተር አሲስት ብሩኖ ሚጌል ፈርናንዴዝ ዘንድሮም ተአምረኛውን ብቃት እንጠብቃለን። ጠላቶች የማያውቁ የሚጠሉ አሁንም ገና ሲዝኑ ሳይጀመር አንተን ማጥጣል ጀምረዋል። ህዳርና ታህሳስ ላይ ግን ጠብቀው ያከብረዋል ማለት ነው። የኛ ብሩኖ የኛ እስትንፋስ ማለት ነው። የማንቸስተር ዩናይትድ ልብ ምታችን ፖርቹጊዝ ማግኒፊኮ ኑ ቀሙታ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሏል። ኦሪጂናሉ ብሩኖ ማን እንደሆነ ታውቋል። ሩዝ ቀቅላችሁ ብሉት ለማለት ያክል ነው። ዛሬ ሙሽራ መሆኔን አውጃለሁ ማለት ነው። ዛሬ ሙሽራ ነኝ። ብሩኖ ፈርናንዴዝ የፒኤፍኤ አዋርድን ማሸነፍ ችሏል። የ2026 ማለት ነው። ዴክላን ራይስ ነው አስከትሎ ሚዜሙ ሙሽራውም ተለይቷል ማለት ነው። እንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። እዛም ላይ ሚዜው ማን እንደሆነ ታውቃላችሁ። ዛሬ ሚዜውን አስከትዬ ሙሽርነቴን በማረጋገጥ የፒኤፍኤ 2026 አዋርድን አሸንፌያለሁ። ይመቻችሁ። ለብሩኖ ፈርናንዴዝ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። እንቋችን ፒኤፍኤ ፕሌየር ኦፍ ዘ ይር ኤፍደብሊው ፉትቦለር ኦፍ ዘ ይር ሰርማት በዝቢ ፕሌየር ኦፍ ዘ ይር ፕሪሚየር ሊጉ ፕሌየር ኦፍ ዘ ሲዝን ብሩኖ ፈርናንዴዝ
ሁሉንም ሰብስቦታል። ዚሲርም ይመለሳል። አሁን የማች ፊትነስ ጉዳይ ነው። ዩ ዊል ሲ ኦፊሻል ብሩኖ ሚጌል ፈርናንዴዝ አሸናፊ ሆኗል። እስኪ ምን ተሰማችሁ? የወጣቶቹን ኒኮ ይህ ሰውዬ ግን ጤነኛ ነው። ሁሌ ለብሶ የሚመጣው ልብስ እኔ የሆነ በቃ አየኸው። ሃይደር ሃክኒ የታችኛው ሊግ ደግሞ የአመቱ ምርጥ ተጫዋች በመባል የተመረጠ ተጫዋች ነው። ምርጡን ስኳድ ስናይ ግን ማለት ነው ከአርሰናል እንደ ቲምበር አለ፣ ሳሊባ አለ፣ ማጋሌስ አለ፣ ራያ አለ፣ ዲክላን ራይስ አለ። ከሲቲ ደግሞ ሴሜኖ፣ ሃላንድ፣ ቼርኪ እና ኦራይል ተመርጧል። ብሩኖ ሚጌል ፈርናንዴዝ እዚህ ጋር ገብቷል ማለት ነው። ከዛ በኋላ እኔ ብራዚላዊ ለማለት የሚከብደኝ ተጫዋች ዓለም ዋንጫ ላይ ታችሁት ከሆነ በቃ ሸውዷቸዋል። ለማንኛውም የገር ቲያጎ የአመቱ ምርጥ ስኳድ ይህንን ይመስላል። እናንተ ይህንን የአመቱን ምርጥ ስኳድ ካያችሁ በኋላ ማን ቀረ፣ ማን ከዚህ ውስጥ መቀነስ ነበረበት ብላችሁ ታስባላችሁ? እስኪ ኮሜንት ላይ አስተያየት ስጡ። ለማንኛውም ማግኒፊኮ ምንም የቀረው ነገር የለም። ብሩኖ ሚጌል ፈርናንዴዝ በዓለም ዶር ብቻ ነው የቀረው። ምናልባት ዩናይትድ ዘንድሮ የሆነ ዋንጫ አሳክቶ ቢሆን ኖሮ በዓለም ዶር የማሸነፍ እድል ራሱ ነበረው። ነገር ግን ብሩኖ ሚጌል ፈርናንዴዝ የአመቱ ምርጥ ተጫዋች በጠቅላላ ያልወሰደው ሽልማት የለም ዘንድሮ። እስኪ የዩናይትድ ደጋፊዎች ሌሎቻችሁም እስኪ ሀሳብ ስጡበት። ብሩኖ ሚጌል ፈርናንዴዝ አሸንፏል። እስኪ በእኔ ሀሳብ ተሰማማላችሁ? ብሩኖ ሚጌል ፈርናንዴዝ ዘንድሮ ዩናይትድ የሆነ ዋንጫ ምናልባት እንግሊዝ ፕሪሚየር ሊግ ሊሆን ይችላል፣ ሌላ ትልቅ ዋንጫ አንስቶ ቢሆን ኖሮ የባለን ዶር አሸናፊ ይሆን ነበር። ይሄ የኔ ኦፒኒየን ነው። እናንተስ እስኪ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ኤምጄኤስ ስፖርት ኒውስ ቴሌግራም እየተቀላቀላችሁ አይደለም? እዛ ላይ የሚገራሩ መረጃዎች ቀድሞ ፖስት ይደረጋሉ። ብዙ ቤት የሚደረጉ ነገሮችም አሉ፣ ቀመሮችም አሉ። ኤምጄኤስ ስፖርት ኒውስን ተቀላቀሉ። እምቢ ካላችሁ ባዮ ላይ ሊንክ አለ። ሊንኩን ስትነኩት ኤምጄኤስ ስፖርት ኒውስ ይመጣላችኋል። መልካም ምሽት። ማሰላ ሃትሪክ ብሩኖ ማግኒፊኮ ፈርናንዴዝ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች፣ የፒኤፍኤ የአመቱ ምርጥ ተጫዋች፣ የራይተሮች የአመቱ ምርጡ ተጫዋች ብሩኖ ማግኒፊኮ ፈርናንዴዝ እንዲሁም በአንድ አመት ውስጥ ከፍተኛ አሲስት አድራጊ ብሩኖ ማግኒፊኮ ፈርናንዴዝ የ2025/26 ብሩኖ ይለያል። ፒኤፍኤ አዋርድ ዛሬ እየተካሄደ ነው ምሽቱን እና ብሩኖ ማንን ነው የመረጥከው ሲባል አልናገርም ስሙን ግን የአርሰናል ተጫዋች ነው ብሎ የመላው አርሰናላውያንን አንጀት ለመብላት ሞክሯል። ስቲል ደሪል ብሩኖ ኢዝ ብሩኖ ጊማሬሽ ወንድሜ አታታልለኝም። ግን ይመች አንድ ከዩናይትድ ቤት አንድ ጭንቅላት ያለው ሰው ተገኘ ማለት ነው። ይመች እናመሰግናለን። ምን እንዳለ ሰማችሁ ወይ? ብሩኖ ፈርናንዴዝ ስለ ክለባችን አርሰናል ሀቢቢ ፎሎ እያረክ ግን አይደለም። አርሰናሎች በባለፈው ውድድር ዘመን ድንቅ ነበሩ። በጣም ጠንካራና ለመግጠም እጅግ ፈታኝ ቡድን ነበሩ። ይሄም በፕሪሚየር ሊጉ ብቻ አልነበረም፣ የቻምፒዮንስ ሊግ ፋይናል መድረስ ችለዋል። ሙሉ ክብር ይገባቸዋል። እንዲሁም መላው የፕሪሚየር ሊግ የደረሱበትን ደረጃ ሊገነዘብና ሊያውቅላቸው ይገባል ሲል ሀሳቡን ሰጥቷል። እናም በዚህ በውድድሩ ላይም አንድ እኔ የአርሰናልን ተጫዋች ነው የመረጥኩት ብሏል። መጮው አለብኝ ግን ደግሞ ማለት ነው ጎረቤት ይረበሻል። በነጋታው ያባሩኝ ሲፈልጉ ወላሂ የዩናይትድን የምላሱ ርዝመትና የእጁን እርዝማኔ አልቻል ነው። አንተ እጅ ረዝም በእጅ ሄድክ አይደለ? ሙሉ ፕሪሚየር ሊጉ ላይ ሰው አለው ብራዘሬ። ሙሉ የሆነ ቦታ ዋና ቦታ የዩናይትድ ሌጀንድ ነው ያዘው። የሳምንቱ የሆነ ሰዓትማ ቁጥር እጣ ይዘው ለዩናይትድ ተጫዋች ሳምንት ሰጡ። አሁን በቃ የፕሪሚየር ሊግ አማካዮች ዋንጫ መብላት ጥቅም የለውም ብለው ቡድኑ ዋንጫ እንዳይበላ ያደርጋሉ። የአመቱን ለመሸለም ማለት ነው። ቡድኑ ዋንጫ እንዲበላ ያደረገውን ሰውዬ ስንት ነገር ነው ግን በቃ ሽልማት የተባለው ሁሉ እኮ አስገባችሁት። ምድረ ኮልኮሊያም ብሩኖ ግን ደግሞ ይችላል። አሁን እኮ ይሄንንም በፍትሐ ብሔር ህግ ፍትሐዊ ነው ብለን እንኳን ምርጫውን እንዳንቀበል ያለፈው አመት የአመቱ ምርጥ ጨዋታ ከአርሰናል ጋር የተጫወታችሁትን ዩናይትድ ከአርሰናል የሳምንቱ የወሩ ሙሉ ስታድሉ ኖራችሁና ይሄን አሁን እንዴት እንቀበል? ለማንኛውም እኛ ባላንዶር ነው ቀጣይ በዚህ አመት የምናበላው። ያጣፍጥልን። ብሩኖ ይችላል ግን ምርጫውን አናምንበት። ደግሞ እንደገና አሁንም ብሩኖ ፈርናንዴዝ ዲክላን ራይስን የፒኤፍኤ አዋርድን ቀምቶታል ማለት ነው። ብሩኖ ፈርናንዴዝ የፒኤፍኤ የአመቱ ምርጥ ተጫዋች በመባል ዛሬ መመረጥ ችሏል ማለት ነው። በቃ አለቀው ብሏል። እየተከታተለ ይሄንን ሽልማት ሁሉንም ሽልማት ቀመው በቃ ከዲክላን ራይስ ምንም ማድረግ አይቻልም። እንግዲህ ዲክላን ራይስ የፕሪሚየር ሊጉ ሻምፒዮኑ ነው። የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኖም እንኳን ብሩኖ ፈርናንዴዝ በግል እንጂ በቡድን ይሄን ያህል ስኬት ሳያመጣ ዩሲኤል ብቻ ነው የገባ። ነገር ግን ዲክላን ራይስን ሁሉንም አይነት ሽልማት ቀምቶታል ማለት ነው። ብሩኖ ፈርናንዴዝ እንግዲህ በአመቱ ያሳየው ድንቅ ፐርፎርማንስ እና ያንን ሁላ አሲስት አድርጎ እንግዲህ የፕሪሚየር ሊጉን የአመቱ በአንድ አመት ብዙ አሲስት የማድረግ ሪከርድ ከሰበረ በኋላ
ሁሉንም ሽልማት ለቡርኖ ሰጠውታል ማለት ነው። ፐርሰናሊ አይገናኙም ብራዘር። ቡርኖ ደግሞ ልክ እንደ ዲክላን ራይስ የቡድን ስኬት ቢኖረው ደግሞ በአውሮፓ ቻምፒዮንስ ሊግ ፍጻሜ ፕሪሚየር ሊጉ ሻምፒዮን ቢሆን ደግሞ አስቡት ባላንዶር ማለት ነው ብራዘር። ያው ብሔራዊ ቡድን ጋር ያደረጋት ነገር ናት ትንሽ ወደኋላ የጎተተችው እንጂ እዛ ጋር ምቀኛ ምናምን ባይሆን ኖሮ እንደ ማንቸስተር ዩናይትድ ቢጫወት ባላንዶር ያለምንም ጥርጥር። ግን ማንቸስተር ዩናይትድ ቤት ያደረገው ግን ይሄ እንደውም ያንስበታል አምና ካደረገው ነገር አንፃር ማለት ነው። ዩሲኤል ሊያስገባን እሱ ነው ብራዘር። ይመች ይኸውልህ ወንድሜ ከ5 ሰዓት በፊት ቡርኖ ፈርናንዴዝ የፒኤፍኤ የአመቱ ምርጡ ተጫዋች ተብሏል ብዬ ከነ ፋብሪዚዮ እና ከትዊተር ላይ ካገኘኋቸው ምንጮች ጋር አጣቅሼ መረጃ አካፍያችሁ ነበረ። ታዲያ ብዙዎቻችሁ መራ ዋርዱ ገና ነው ስትሉ ነበረ። ሪስኩን ወስጄ መረጃውን ሼር ባረጋችሁም እነሆ አሁን ላይ ቡርኖ ፈርናንዴዝ የፒኤፍኤ የአመቱ ምርጡ ተጫዋች በመባል እንግዲህ ተመርጧል ማለት ነው። ከ5 ሰዓት በፊት ነበር መረጃውን ያጋራኋችሁ። ያው 5 ሰዓት ላይ ቡርኖ ፈርናንዴዝ የአመቱ የፒኤፍኤ ማለትም ደግሞ የእንግሊዝ የተጫዋቾች የአመቱ ምርጥ ተጫዋች መባሉ ተራግጧል። ያለፈው የውድድር ዓመት ለሱ በጣም የተለየ ነበረ። እንግሊዝ እግር ኳስ ጸሐፊያን የአመቱ ምርጡ እግር ኳስ ተጫዋች መባል ችሎ ነበር። የማንቸስተር ዩናይትድ ምርጡ ተጫዋች ነበር። የፕሪሚየር ሊግ የአመቱ ምርጥ ተጫዋች ነበረ። አሁን ደግሞ የፒኤፍኤ የአመቱ ምርጡ ተጫዋች በመባል ተመርጧል። የፒኤፍኤ የአመቱ ምርጥ ወጣት ተጫዋች በመባል ደግሞ እንግሊዛዊ የማንቸስተር ሲቲው ኒኮ ኦሬሊ ተመርጧል። የፒኤፍኤ የአመቱ የፕሪሚየር ሊግ ምርጥ 11 ደግሞ ይህንን ይመስላል። ግብ ጠባቂ ላይ ዴቪድ ራያ፣ በተከላካይ ላይ ጋብሪኤል ማጋሬጅ፣ ኒኮ ኦሬሊ እንዲሁም ደግሞ ዊሊያም ሳሊባ እና ዩሊያን ቲምበር ሲሆኑ አማካይ ስፍራ ላይ ብሩኖ ፈርናንዴዝ፣ ራያን ቸርኪ እንዲሁም ዴክላን ራይስ እንዲሁም ፊት መስመር ላይ ኤርሊንግ ብሮት ሃላንድ፣ ሴሜኒዮ እንዲሁም ደግሞ ኢጎር ቲያጎ ተመርጠዋል ማለት ነው። መድፈኞቹ አርሰናሎች 5 ተጫዋቾችን በአመቱ ምርጥ 11ነት ያስመረጡ ሲሆን ማንቸስተር ሲቲዎች በ4 ተጫዋቾች ይከተላሉ። እንዲሁም ደግሞ ማንቸስተር ዩናይትድ እና ብሬንትፎርድ አንዳንድ ተጫዋች የአመቱ የፒኤፍኤ ምርጥ 11 ላይ ተካቶላችኋል ማለት ነው። ስለነዚህ ምርጫዎች እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምንም ጥያቄ አልነበረውም። ብሩኖ ሚጌል ቦርጀስ ፈርናንዴዝ የሶስቱንም አዋርድ ጥቅልል አድርገው መውሰድ ችሏል ማለት ነው። በዚህ ጋር የምትመለከቱት ፕሌየር ኦፍ ደ ይር ነው። በዚህ ጋር የምትመለከቱት ፕሪሚየር ሊግ ፕሌየር ኦፍ ደ ሲዝን ነው። እዚህ ጋር ደግሞ የምትመለከቱት ፉትቦል ራይተርስ ፉትቦለር ኦፍ ደ ይር የሚለውን ነው የወሰደው ማለት ነው። ጥቅልል ነው ያደረገው አለ የሚባለው ተጫዋች ፕሪሚየር ሊግ ውስጥ ሊያሸንፈው የሚችለውን እና ዲዘርቭ ሊሶ እኔ ያው ያመጣበትን መንገድ ብዙ ሰው ሜሽ ያደረጋ ያለው ብዙ ነገር ያለው ግን ዳዘንት ማተር ይህን ያህል ማተር ቢያደረግ የወላ ሰው ቦል ሊያደረጉ ይችላል ብዬም አላስብም። ሌላው ነገር እንዳለው ነው ፒአር ምናምን እያሉ እና ያው ዓለም ዋንጫ ላይ ብዙ ጥሩ ነገር አላሳለፍም ግን እቺን ሲዝን ሬፕሊኬት ለማድረግ አሁንም በሃንገር ይመጣል ብዬ አስባለሁ። ዩናይትድ በጣም ተሻሽሎ ነው የመጣው እንደ ቡድን ማለት ነው። ቱ ቢ ኦነስት ያው የሲቲዋ ጉዳይ በጣም ፓኒክ ያመጣል ግን ያው ጊዜ ይፈልጋል። አንዳንድ ነገሮች ያው በቃ ሀፕን ያደርጋሉ በሚለው ታሳቢነት በመክተት ማለት ነው። አንድ ለው የሚችለው እዚህ ጋር ምንድን ነው ያው ኤክስፔክቴሽኑ በጣም ጣሪያ መንካቱ አይቀርም። ይህንኑ ሊደጋገሙ ምናምን እና እሱ ትንሽ ጫና ሊያመጣበት ይችላል። ግን ብሩኖ ያንን ጫና ይፈራልን ብዬ አላስብም። ግን ቡድኑም እንግዲህ ያው ሄልፕ ማድረግ አለበት፣ ጥሩ መጮት አለበት ብዬ አስባለሁ እና ብሩኖ ላይ ብቻ ዲፔንደንት የመሆን ጉዳይ ያው ብዙ ጊዜ ሲወራበት ስላሳየ ሌሎቹ ፐርፎርም አድርገው ማሳየት አለባቸው። እኔ ብሩኖ ዲፔንደንት ብቻ አይደለንም የሚለውን ነገር እና እሱን የማሳየት አቅም እንግዲህ እንዲመጣ ደግሞ ዩናይትድ በተሻለው አቅም እየገዛዛ እንደምታዩት ባሌባ መጥቷል ማለት ነው። በጣም ትልቅ ኢምፓክት አንድ ተጫዋች ኢምፓክት ያመጣ ብላችሁ ካሰባችሁ በሊቨርፑል ቤት እንኳን ማየት ትችላላችሁ። 6 ቁጥር ሳይኖራችሁ ሲቀር ሜዳ ላይ የምትጫወቱበት መንገድ በተለይ በጣም ዲፈረንት ሊሆን ይችላል እና ባሌባን የመሰለ ሰው ጨምሩ ደግሞ ኮምፕሌክሲቲው ይቀያየራል። ምንም ጥያቄ የለውም እና ብቻ አዳፕት የማድረግ ጉዳይ ነው። ያው ታጋሽ የመሆን ጉዳይ ነው። ትረስ ፕሮሰስ የሚባለው ጉዳይ ላይ ነው እና እሷን ጠብቆ ግን ብሩኖ ላይ ያለው ኤክስፔክቴሽን በተመጣጣኝ መንገድ ከቀጠለ እሱም ማድረግ ማይችልበት ምንም ምክንያት አለ ብዬ አላስብም። ኢኒዌይስ አጠናቀው ለማንቸስተር ዩናይትድ ደጋፊዎች ኮንግራት ስላቸዋል። ለብሩኖም ኮንግራትስ ማች ዲዘርቭድ ማለት ነው። ከዛም በኋላ ክሊን ስዊፕ ያው ጥርግርግ ነው ያደረገው እንደምታዩትና ብዙ ጥያቄ ከነበረ በዚህ አይቲንግ ማጠናቀቅ ይቻላል ብዬ አስባለሁ። ያ እንደዚህ አይነት ዜኖች ዳምጣ ራሱ መጫ ላይ ሀሳባችሁ ያስቀምጣችሁ ኮፒ ሊንክ ይደረግ። የእናንተን ሀሳብ በደመሳው ስንፈልግ ሀሳባችሁ ማስቀመጥ እንዳይረሳ። በዲቴል ሌላማ ሀሳብ ካላችሁ እንቀበላለን ኦፕንሊ። ብቻ ቀጣይ እስክንገናኝ ድረስ ይመቻችሁ። ተረጋገጠ። ከሰዓታት በፊት እንግዲህ ሾልኮ የወጣውን ታማኝ መረጃ አካፍያችሁ ነበረ። ብሩኖ ኤል ማግኒፊኮ ፈርናንዴዝ የ2025/26 የፕሪሚየር ሊጉ ምርጥ ተጫዋች በተጫዋቾቹ የተመረጠ ማለት ነው የፒኤፍኤ አዋርድ አሸናፊ መሆኑ አሁን ላይ ተረጋግጧል። እንግዲህ ዝግጅቱ በአማረ ሁኔታ ተዘጋጅቶ ሙሉ ለሙሉ መጠናቀቁ በሰዓት ተሰምቷል። በወጣቶች ደግሞ የማንቸስተር ሲቲ የግራ ተመላላሽ ኒኮ ኦራይሊ ድንቅ ሲዝንን በሲቲ አሳልፎ ነበረ። እሱም አሸናፊ መሆኑ ተሰምቷል። ለማንኛውም ብሩኖ
ፈርናንዴዝ እንግዲህ ያልጠራረገው ነገር የለም። የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች፣ የፉትቦል ራይተርስ አሶሲዬሽን ምርጥ ተጫዋች፣ እንደዚሁም ደግሞ የማንቸስተር ዩናይትድ የክለቡ ምርጥ ተጫዋች፣ አሁን ደግሞ የፒኤፍኤ ራሳቸው ተጫዋቾቹ እንግዲህ በአንድ ድምፅ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ነው በማለት አረጋግጠውና ውሳኔውን አሳልፈው እንግዲህ ብሩኖ ፈርናንዴዝን ተሸላሚ አድርገውታል። የዓመቱ ምርጥ ቲምም እዚህ ጋር ተጠቅሷል። ሳሊባ በነገራችን ላይ በዓመቱ ምርጥ 11 ውስጥ በመካተት 4 ተከታታይ ዓመት ሪከርድ መያዝ ችሏል። ለማንኛውም የብሩኖ ፈርናንዴዝ የኒኮ ኦራይሊ አሸናፊነት እንደዚሁም ደግሞ የዓመቱ ምርጥ 11 እንዴት አገኛችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ የዓመቱ የፒኤፍኤ ምርጡ ተጫዋች በመባል ተመርጧል። ፒኤፍኤ ማለት እንግዲህ ፕሮፌሽናል ፉትቦለርስ አሶሲዬሽን ወይም ደግሞ ፕሮፌሽናል እግር ኳስ ተጫዋቾች አሶሲዬሽን ማለት ነው። ዓመቱ ተጫዋቾች ናቸው የሚመርጡት። በእነሱ መሰረት እንግዲህ የ2025/26 የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ብሩኖ ፈርናንዴዝ ሆኗል። የማንቸስተር ሲቲው ኒኮ ኦራይሊ ደግሞ የዓመቱ ምርጥ ወጣት ተጫዋች በመባል ተመርጧል። የ2025/26 ምርጥ 11 ደግሞ ይህንን ይመስላል። በረኛ ራያ ነው። ራይት ባክ ቲምበር ያለ፣ መሀል ላይ ሳሊባና ጋብሪኤል አሉ። ከዛ ሌፍት ባክ ኦራይሊ ያለ፣ መሀል ላይ ደግሞ ፈርናንዴዝ፣ ቸርኪ እና ዴክላን ራይስ አሉ። በቀኝ ሰሜኑ ያለ፣ በግራ ኢጎር ቲያጎ አለ፣ መሀል ላይ ደግሞ ኤርሊንግ ሃላንድ አለ። ይህኛው ቤስት 11 እንደታያችሁት 5 የአርሰናል ተጫዋች አለ፣ 3 የሲቲ አለ፣ 1 ማንቸስተር፣ 1 ብሬንትፎርድ። እዚህ ላይ መግባት የነበረበት ከዚህ ላይ መውጣት የነበረበት ተጫዋች የምትሉት ካለ እስኪ ንገሩኝ። ሰበር መረጃ፣ ብሩኖ ፈርናንዴዝ የፒኤፍኤ የዓመቱ ምርጥ ተጫዋች ተብሎ ተመርጦ እንግዲህ በፕሪሚየር ሊጉ 21 አሲስቶችን አድርጎ የአሲስት ሪከርዱን የሰበረው ፖርቹጌዝ ማግኒፊኮ ብሩኖ ሚጉኤል ፈርናንዴዝ የፒኤፍኤ የዓመቱ ምርጥ ተጫዋች ተብሎ ተመርጦ ቀደም ሲልም የሰር ማት በዝቢ የዓመቱ ምርጥ ተጫዋች፣ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች፣ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች፣ የኮካ ኮላ ምርጥ ፕሌይሜከር፣ አሁን ደግሞ የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። የ21 ዓመቱ እንግሊዛዊ ኒኮ ኦራይሊ የፒኤፍኤ የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጦ የፒኤፍኤ የዓመቱ ምርጥ ቡድን ደግሞ ይሄን ይመስላል። ከአርሰናል 5 ተጫዋች ተካቶ በግብ ጠባቂ ስፍራ ዴቪድ ራያ፣ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ እንዲሁም ዩሊያን ቲምበር እና ኒኮ ኦራይሊ በተከላካይ ቦታ መሃል ላይ ብሩኖ ፈርናንዴዝ፣ ዴክላን ራይስ እና ራያን ሸር ከፊት ደግሞ አንቷን ሴሜኒዮ፣ ኢጎር ቲያጎ እና ኤርሊንግ ብራውት ተካቶ ምርጫዎችን በሙሉ እንዴት አያችኋቸው? ማን ይገባዋል ማን አይገባውም? እስኪ ሀሳባችሁን ኮሜንት ላይ አካፍላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ብሩኖ ፈርናንዴዝ ማግኔቲክ ፊልድ በለው ይህን ተጫዋች የምሬን ነው። ዘንድሮስ ምን ያሳየን ይሆን? ታምር ሊያሳይ ይችላል። ልጅ ምንም ነገር ሊያሳይ የሚችል ምርጥ ፖርቹጋላዊ ነውና ምንም የማንቸስተር ተጫዋች ቢሆንም ብቃቱን መካድ ግን ያማል። ሊገባው ወይ ያራዳ ልጆች እናንተስ? ሁሉም ሰው የሚስማማበት ይመስለኛል። ስፔሻሊ እንግዲህ ሲፎካከረው የነበረ ዲክላን ራይስ ነበረ። ዲክላን ራይስ እንግዲህ የፕሪሚየር ሊጉን ዋንጫ በልቷል። ግን ያው በአንጻሩ የሰራቸውን ስራዎች ነው ያው የሚታየው። ደግሞ ይሄ ደግሞ ብዙ አሲስቶች በማድረግ እንግዲህ ምንም ክለቡ ስኬታማ ባይሆንም ብዙ አሲስቶችን በማድረግ በግል ብሩኖ ፈርናንዴዝ የተሻለ ነው። ዲክላን ራይስ ደግሞ እንደ ቡድን በጣም ጥሩ የቡድኑ የጀርባ አጥንት ነበረ። ሲቀጥል ደግሞ ዋንጫ በልቷል። መብላት ነበረበት፣ ግን የተሻለ በግል ስኬት ነው ብዙ ጊዜ የሚታይና ብሩኖ ፈርናንዴዝ ይገባዋል ባይ ነኝ ፐርሰናሊ እንደኔም። እንደተጠበቀው ብሩኖ ሚጌል ፈርናንዴዝ የፒኤፍኤ ሜንስ ፕሌየር ኦፍ ዘ ኢየር አዋርድን ማሸነፍ ችሏል። ይሄ ብዙዎቻችን የጠበቅነው እና የሚገባው ነገር ነው ለተጫዋቹ። አሁን ኔክስት ስቴፕ ላይ ይሄ ተጫዋች ምን ሊያሳካ ይችላል? ምንስ ይገባዋል? ቡድኑስ ምን ያህል ይረዷል የሚለው በጣም ወሳኝ ነው። ተጫዋቹ እንግዲህ ከቡድናችን ማንቸስተር ዩናይትድ ጋር ትልቅ ትሮፊ የሚባል አላሳካም። እሱ እንደ ዋና ታርጌቱ ይሆናል ተብሎ ይጠበቃል። ቡድናችን ደግሞ ቢያንስ ኮምፒት ለማድረግ ዘንድሮ አሪፍ ስኳድ ያለው ብዬ አስባለሁ። ኮምፒት ለማድረግ ማለት ነው። ግን ደግሞ ዋንጫውን ለማሳካት ቢያንስ ቀጣይ 2 ትራንስፈሮች ላይ በደንብ አሪፍ መንቀሳቀስ አለብን። ነምበር ዋይዝ ሳይሆን ኳሊቲ ከፍ የሚያደርጉ ተጫዋቾችን ማምጣት መቻል አለበት። ከዛ ደግሞ ታክቲካሊ እንግዲህ ካሪክም በደንብ ነገሮችን እያስተካከለ ይሄዳል ተብሎ ተስፋ ይደረጋል። እንግዲህ እነዚህን ነገሮችን ሊያሳካ ይችላል ወይ? ቀጣይ የምንመለከተው ነገር ነው። ተጫዋቹ ግን በግሉ የሚገርም ነገርን ማሳካት ችሏል። ከዚህም የበለጠ ይገባዋል ለማንቸስተር ዩናይትድ እያደረገ ላለው ነገር ብዬ አስባለሁ። ይሄ ግን ፐርሰናል አስተያየቴ ነው። እስኪ እናንተን ሀሳብ ኮመንት ላይ ኮፒ ሊንክ ማድረግ ፎሎ ማድረግ አይረሳ።